አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። አየሽ አይደለ ሶሲ ብቻ ከወንድሜ ጋር ያለሽው ጸጋ እንዳትሆን። አትገርምሽም? ወንድምሽም ምን እንዳስነካቸው አላውቅም። ሰሞኑን እንደዚህ እንደተጣበቁ ናቸው። ይኸውልሽ ሶሲ፣ እቺ ልጅ ወንድምሽን ያላንዳሽ ነገር አይደለም እንደዚህ ቀረበችው፣ የሆነ ነገር ታረግብሻለች። እንዴ እኔ ሶሲ ሞቼ ነው ቆም ይሄ የሚሆነው? ቆይ ምን ልታረጊ ነው? ምን እንደማደርግ አሳይሻለሁ። አንቺ ጸጋ ጸጋ! ይቺ ደግሞ ምን ሆና ነው? ታውቂያታለሽ? አዎ አውቃታለሁ። የት ነው የምታውቂው? እኛ ትምህርት ቤት ነው የምትማረው። ቆይ ምን እያደረግሽ ነው ያለሽው? ደግሞ አንቺ ምን አደረግኩሽ? ጭራሽ ደግሞ ምን አደረግኩሽ ስትይ አታፍሪ? የኔ እህት የሆንሽው ነገር ካለ ተናገሪ፣ አለበለዚያ እኔ ከሰው ጋር ስለሆንኩ እንሄዳለን። እጁን ልቀቂ። የማንን? ያቤልን? አዎ ያቤልን እጅ ልቀቂ። ለምንድን ነው የምለቀው? ልቀቂ ብዬሻለሁ፣ ልቀቂ። ይኸውልሽ አለበለዚያ እደፍቅሻለሁ። አንቺ ልጅ ያምሻል እንዴ? ቆይ ያቤልች ልጅ ታውቃታለህ? አዎ አውቃታለሁ። ማን ናት? እህቴ ናት። ምን? የምርህን ነው? አዎ የምሬን ነው። እሺ አሁንስ ተመለሰልሽ? አሁን እጁ ልቀቂ። ወንድምሽ ስለሆነ ነው እጁን እንድለቀው የፈለግሽው? አዎ ወንድሜ ስለሆነ ነው። ለምንድን ነው የምለቀው? ምክንያቱም የእሱን እጅ መያዝ ላንቺ በፍጹም ስለማይገባሽ። ቹቹሻ ምን እየተካሄደ ነው? ቤዚቲ ጸጋ ሰሞኑን በተደጋጋሚ ስታገኘው የነበረ ሰው ማን ቢሆን ጥሩ ነው? ማን ነው? የሶሲ ወንድም። ምን? የምርሽ ነው? አይገርምሽም? ታዲያ ከዴቭ ጋር እንዳላያችሁ ምናምን ሲል የነበረው እሱ ነው ማለት ነው? መሆኑ ነው እንግዲህ። ታዲያ ሶሲ እዛ ጋር ምን እያደረገች ነው? ወንድሟን ጸጋ ከምትባል ሰይጣን ለመከላከል ነው እንደዚህ እየሆነች ያለችው። ወይ ጸጋ ግን ምንም አይነት ችግር ቢፈጥራት ማምለጫ ማታጣ ምን አይነት ልጅ ነሽ ግን በፈጣሪ። አይ ቤዚቲ የእስስት እኮ ባህሪው እኮ ይሄ ነው። እቺ እስስት ወንድሜ፣ እቺ ልጅ እጅ እንድትለቀው ንገራት። መጀመሪያ አንቺ ተረጋግሽ። እኔ የምረጋጋው እጅ ስትለቀ ብቻ ነው። ቆይ አንቺ እኔን ያህል ምን አድርጌሽ ነው? ኧረ እባክሽ ምን ያላደረግሽ ነገር አለ እኮ እኔ? እባክሽ አትቅለስልሽ። አሁን እጁን ትለቀዋለሽ ወይስ አትለቂው? አልለቀውም። እኔ ሶሲ ማለት ልክ እንደዚህ ነኝ። አንቺ አሳመምሽኝ እኮ ያምሻል። ከዚህ በኋላ ደግሞ አጠገቡ ድረሽና አዳንቅሻለሁ። አንተ ደግሞ ልጅ ጸግዬ፣ ውይ ከሶሲ ጋር ተጣላሽ እንዴ? አንቺ ልጅ ስነ ስርዓትሽን ያዥ እሺ። ወይኔ ስነ ስርዓት ማለት ምን ነበረ? ድሮም ሜዳ ያደገ እንዴት ስነ ስርዓት ሊያውቅ ይችላል? አንቺ ማን ነው ሜዳ ያደገ ያልሽኝ? በእናትሽ ብሽቆች ናችሁ እሺ፣ ብሽቆች። ቹቹሻ ምን ሆነሻል? ኧረ እባክሽ አትሰሚያትም እንዴ? እኔን አግድም አደግ ምናምን ስትል። ታዲያ እሷ ከዚህ በላይ ነገር ብላሽ አታውቅም እንዴ? ምንም ነገር ልትለኝ ትችላለች። እንደዚህ አይነት ነገር ግን መቼም ቢሆን አልታገስም። እሺ እሺ ቆይ ጠብቂኝ። አይ ወንድሜ ግን እንዴት ታደርጋለህ? ደግሞ ምን አጠፉ እንዴ? ብላ ከጸጋ ጋር ትገጥማለህ? ጸጋ መጥፎ ሰው ናት እንዴ? እንዴ ከመጥፎ መጥፎ እንደዛ መሆኗን አላወኩም ነበር።
ቆይ ግን አንተ በዚህ ሰነሳ ስንት አይነት ነገር ውስጥ እንደገባ ከረሳ እሱን አልረሳሁትም። እና ታዲያ እንዴት ከጸጋ ጋር ትሆናለህ? በአጋጣሚ እኮ ነው የተዋወቅነው። በአጋጣሚ ቢሆን መተዋወቅ አልነበረባችሁ። ቆይ ግን ይሄን ያህል ምን አድርጋ ነው እንዴ? ምን ያደረገችው ነገር አለ እኮ ንገሪኝ። ምን አደረገች? ይኸውልህ የእሷን ነገር አሁን ባለካካው ነው የሚሻለኝ። ለምን? ይኸውልህ ቤት ስንገባ ማለት ነው በሲዝን እያደረኩ እነግርሃለሁ እንጂ አሁን ከጀመርኩ አልጨርሰውም። የምርሽን ነው? አይ የምሬን ነው። ወደ ቤት መሄድ አለብሽ። what's wrong? ሰው ማናገር አለብኝ። እነማንን? እነሱን። ወርዴ አንቺ አታውቂያቸውም። እሱን ባላውቀውም እሷን ግን አውቃታለሁ። የት ነው የምታውቂያት? የሆነ ጊዜ የስልክን ጋላሪ ስከፍት አይቻት ነበር። ምን? እንዴት አድርገሽ ከፈትሽው? ምን መሰለህ ወንድሜ፣ ለምን ከፈትሽው? ኦኬ አሁን በደንብ ገባኝ። ያቺ ከሃዲዋ መቅዲ የተባለችው ልጅ ናት ማለት ነው አይደል? እባክሽ እህቴ። እንዴ አጠገቡ ያለችው ማን ናት? ግን ሳስበው ነው ትመስለኛለች። ምን ተፈጥሮ ነው ታዲያ? ምንም አውቀው ነገር የለም። ታውቁሻል? ወደኛ እኮ እየመጡ ነው። አይመስለኝም። ሃይ ጋይስ እንዴት ናችሁ? ሃይ ሱሲ ይባላለሁ። የአቤል እህት ነኝ። ሄኖክ እባላለሁ። እሺ ቆንጂት፣ አንቺስ ማን ልበል? አንቺ ነበር እንዴ ትፈልጊ የነበረው? ለምንድን ነው የፈለግሽው? እህቴ ምን እያደረግሽ ነው? ሳይ እንኳን አደረኩት። በሷ ምክንያት አለ የተሰቃየው። የምር ግን ተሰቃይቶ ነበር? ቀላል ተሰቃይቷል። የሱ ስቃይ የምናውቀው እኔና ቤተሰቦቹ ብቻ ነን። በሷ ምክንያት እኮ ነው ሴት ራሱ መቅረብ የፈራው። እህቴ ፕሊዝ፣ ሌላ ሲሆነው ነገር ምን አለ? በሷ የተነሳ እኮ ነው እኔ ከፍቅረኛዬ ጋር የተለያየሁት። ቆይ ደግሞ ምን አድርጌ ነው ከፍቅረኛሽ ጋር ለያየሁሽ? አንቺ ስትገጁ በቃ ሁሉ ፍቅረኛ ከሃዲ ስለመሰለው ነው ከፍቅረኛዬ ጋር የለያየኝ። የምሯን ነው አቤል? አዎ የምሯን ነው። አየሽ አይደል የሰራሽው ግፍ? ከሷ አልፈሽ የኔን ፍቅረኛ ነው እሺ የጎዳሽው። በጣም ይቅርታ። አሁን መሄድ አለብኝ። ቆይ እህቴ ምንድን ነው ያደረግሽው? ይሄን ነገር እንዴት ስመኘው እንደነበር። ደግሞ ምንድን ነው እየተመኘሽው የነበረው? እንዴ አንተ ላሰቃየችበት አንድ ቀን አግኝቼ ንክስ ባደረኳት እያልኩ ነው ስመኝ የነበረው። ከመጀመሩ እንደዚህ አይነት ሰው ሆንሽው? እንዴ ቀላል ሰው አድርገኸኛል። ቴኳንዶ ራሱ እኮ መሰልጠን ጀምሬያለሁ። ምንድን ነው ያልሽው? ቴኳንዶ ነው ያልሽው? እንዴ ያው በሻ ወደ ቤት እንሂድ። ደስ ብሎኛል። ቆይ አንተ ግን ለምንድን ነው እንደዚህ ተዳሪ ሆንክብኝ? ጎሽ አይ ዘመን አይ ስምንተኛው ሺ አይ ጊዜ ይኸውልሽ ነው እዚህ ላይ ደረስ። ደግሞ ምን ሆንክ እንዴ? እኔ በህይወት ያስቤም አለሜም አቅጄም የማላውቀው ነገር ምንድነው? እንደዚህ አይነት አይናውጣ የሆነ ሴት እንደዚህ ድፍር ብላ አይናውጥታ አፋውጥታ አግባኝ ትለኛለች ብዬ አስቤ አላውቅም ነበር። ሆነ ማናት ደግሞ አግባኛለች? አንቺ ነሻ። እያማረህ ይቀራል። እሺ ምን ማለት ነው? ማኔ ጄሪ ነኝ አንተን ማገባ እንኳን አይደለም ላገባ ይቅርና እንደዚህ ያገላበጡ ቢጠብሱ እንኳን አስሸተኝም። እሺ ኧረ አንቺ ባክሽ ሰው ይሰማሻል። ኧረ ፈሪ ኧረ ዝም በይ። እንኳን እኔን የመሰለ ልጅ አይደለም ቆቀር ሲጠበስ እንኳን ይሸትሻል እኮ። እስኪ ደህና ነገር ጥራ። ምንድነው 10 ጊዜ ቆቀር የምትለኝ? ይኸውልሽ ሰው ውሎን ይመስላል ይባላል እኮ አትሰሚም እንዴ? ለነገሩ ልክ ነህ ቆቀራ። አሁን እንደው ባለፈው ነገር ምን ተፈጠረ መሰለሽ? ቀን አንቺን ሳይወይ ለሊት ምን ባይጠሩ ነው? ምንድነው የሚመጣው? ጉማሬ። እኔ ደግሞ አንተን አግኝቼ ስመለስ ማታ በህልሜ ምን እንደሚመጣ ገምት እስቲ። ጭራቅ። ምንድነው ደግሞ ጭራቅ? አንተን የመሰለ ፍጥረት የሆንሽ ቦቦታ መስ። አሁን እሱን ተይና የቅድም ጉዳይ እንዴት አደረግሽልኝ? የምን ሐሳብ? ተረተኝ ለማስደሰት ሁለት አሰርልኝ አልኩሽ ነው። ያ ቁምጣ በበረባሶ አድርገሽ ምናምን ነይና ዝፈኝልኝ አልከኝ። አዎ እሱን ነው። ሲያምርህ ይቀራል። እሺ ለምን? መቼም ቢሆን አላደርገውም። አንተ ለራሱ ችግር አለብህ። ደግሞ ምን አደረግኩ? እሷ አታፈቅርህም ከኔ ጋር ስለያዛት ነው አልኩ አይደል እንዴ? እሱ እኮ ገብቶኛል። ታዲያ ምን ያጃጅልሃል? ምንም ሆነ ምን በቃ ደስ እንዲላት እፈልጋለሁ። በእናትሽ እሺ በይኝ። ምን ነው ይሄ የወንቅ ጅል ስታናድድ? ጅልም በይኝ ቂልም በይኝ የፈለግሽውን በይኝ። የሆነ ቀን ደግሞ ውለታሽን እከፍል ይሆናል። ምንድን ነው የምትከፍለኝ? በቃ ከሆነ አትክልተኛ ወይ ከዘበኛ ፍቅር ይዘሻል ይዘን ያጣብስሻል። አንተ ደፋር ነኝ ዘበኛ ማፈቅረው እና ታዲያ ይሄን ጉማሬ ፊት ይዘሽ መቼስ ከዶክተርና ፓይለት ፍቅር አይዝሽ። እንደውም ትቼዋለሁ። እሺ በሐሳብ ልስማማ ነበር ትቼዋለሁ። እንዴ ጄሪዬ የኔን ጉዳይ የኔ ወርቅ የኔ አሳምቡሳ የኔ ቆቀር ፊት የኔ እናት ነው ስወድሽ የኔ ወርቅ። ለዚህ ጫቅም ነው እንደዚህ ምላስ ነው የምትዘረጋው? ምን አባቴ ላድርግ? ይኸውልሽ 40 ክንድ ብላ ሰጥቶኛ እናክሰኛል። ለማንኛውም ያልከውን ነገር የማደርገው እሷ በፈለገችው ስታይል ሲሆን ራሴ በፈለኩት ስታይል ነው።
አንቺ በፈልጊው ስታይል ምን አይነት ነው? እሱን እነግርሃለሁ። የሚያራዳ ልጅ ጎበዝ። አንቺ እኮ በቃ ፊትሽ ጉማሬ ቢሆንም እኮ ውስጥሽ እኮ የጦጣ እኮ ነው። ምን አልክ አንተ? ምን አልኩ ደግሞ? ምን ማለት ነው? የኔ ውስጥ ጦጣ ነው? የእርግብ ለማለት ፈልጊ እኮ ነው። ይሄ ጎማሬ ነኝ። መቅዲ በእናትሽ አታልቅሽ። በእናትሽ ጆምቤት እንዲሁም እኔ በደንብ ነው ማልቀስ ያለብኝ። ለምን ታልቅሻለሽ? ምክንያቱም ጸጸቴና በደሌ ስለበዛ። መቅዲ የምን በደል የምታወሪው? እስኪ እቺን ትንሽዬ ልጅ እስኪ እቺ ትንሽዬ ልጅና ፍቅረኛዋ በእኔ ምክንያት ምን ያህል እየተሰቃዩ፣ ምን ያህል እያዘኑ፣ ምን ያህል እየተከፉ እንደሆነ ተመልከት እስኪ። አንቺ እኮ ምንም ያደረግሽው ነገር የለም። እንደዚህ እያልክ አታጽናናኝ። ይቅርታ መቅዲ፣ እኔ ግን ላጽናናሽ አይደለም እየሞከርኩኝ ያለሁት። በቃ እንዲሁም ከቻልክ ትተኸኝ ሂድ። ይቅርታ፣ እሱን ማድረግ አልችልም። ለምን? ምክንያቱም እንደዚህ ሆነሽ ፈጽሞ ልርቅሽ እንደማልችል ስለማውቅ። እጭ ዋትስአፕ እዮሲ ፒስ ነው። ቆይ ምን ሆነ ነው? ይሄን ጓደኛ አንድ ነገር ነው በለው። እሺ ካልሆነ ትልቅ ችግር ነው የሚፈጠረው። ስለማን ነው የምትወራው? ስለ ቦቸራ። ስለ ቦጌ ነው እንዴ? አሁን ቦቸራም ሆነ ቦጋ ላይ አያገባኝም። ብቻ ስርዓቱ እንዲዝ ንገረው። እሺ ቆይ ምን አጥፍቶ ነው? ከማይሆን ሰው ጋር እየተነካካ ነው። ኧረ ላሽ ደግሞ ከማን ተነካካ? ኬቨን። ምን ኬቨን ያልከው? ኬቨን። ታዲያ ከሷ ቢነካካ አንተ ምን አገባ? ያገባኛል። እኝክ ቆይ አንተም እኮ ነሃል። ምንም አልሆንኩ። ራ ጅማተ እንዲህ ግትርትር ብሎ እስቲፈነዳ ድረስ ምንም አልሆንኩም ትለኛለህ? በቃ ባጭሩ የምፈልገው ነገር ቦቸራ የሚባል ልጅ ሄቨን አጠገብ እንደደርስ ነው። ገባ? እኔም ብሎ ዮሲ እንደው ከጅልሃታል። ማንን? ሄቨንን? አዎ ሄቨንን። እሱ መቼም ሊሆን አይችልም። ታዲያ እነሱ ቢቀራሩ አንተ ምን አገባ? ሰማኛለህ ማርክ፣ እኔና ሄቨን ትልቅ ልውስ ተጋብተናል። እናማ ማፍቀር ካለባት እሷ ነች እኔን ማፍቀር ያለባት። ገባ? ወቸው ጉድ! እንደምን ጉድ ነህ? አዎ ማዳመቁን ትተህ ያልኩህን ነገር ብቻ ንገረው። እኔ ያልገባኝ አንተ ማታፈቅራት ከሆነ እሷ ብታፈቅረ ምን ይጠቅማል? ይጠቅመኛል፣ በደንብ አድርጎ ይጠቅመኛል እኮ። ጥቅሙ ምንድነው? ይኸውልህ ጥቅሙማ እሷ ዮሲያስን በናቀችው ልክ አለመሆኑን አሳያታለሁ ማለት ነው። በቃ? አዎ በቃ። አንተ ትገርማለህ። አሁን ወሬ አታብዛ፣ ብቻ ያልኩህን ነገር በደንብ አስረግጠህ ንገረው። እሺ እዩሲ አትድከም። እሱ የሚከጅለው ሄቨንን ሳይሆን ሄርሜላን። አትሳሳት፣ ሄቨንን በደንብ ይፈልጋታል። አሃ እንዴት አወቅ? ቅድም እንዴት እንዳሳመናት ባላቅም ጉንጩን ግን ስስመው ነበር። እኝክ የምርክ ነው? አዎ የምሬን ነው እኮ። እንዴት ሆኖ? እሱን አላቅም። ከጊዜ በኋላ አፉን ማለቴ ደግሞ ከንፈሩን ትሰማለህ ማለት ነው። አይቦችክስ ፕሮማክስ እኮ ነች። ቆይ ጅብ ትጋብዛታለሁ። እንደውም እሱ እንዲሆን በፍጹም አልፈቅድለትም። እንደ ቦቼ አኮራኝ። እንደው አንተው እንዳችን የምስል ልጅ ሳመችው። አቤት እንዲሁ ምን አለ የቦቼውን ጉንጭ ባረገኝ። ግን ጀግና እኮ ነው እኮ አንተው። ኧረ ጉዴ! አረግ አንተ ልጅ ወሬ ማብዛት እንትን ያልኩህን ነገር ብቻ አድርግ። እሺ ለማንኛውም ምን እነግሯለሁ? ይስማ አይስማ ግን አያገባኝም። አንተ ብቻ ነገር ከዛ በኋላ አልሰማም ካለ እኔ ዮሲያስ ማን እንደሆንኩ አሳየዋለሁ። የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ። ቀስቴ ፒሽ ነው አሉ። ፒሽ ነው አለ። ቆይ ከመቼው ልብስ ቀይረ መጣ? እፈልጋለሁ ስትለኝ እኮ ቤት መቆየት ብዙም አላስደስተኝም። አሁንማ እንደውም ትናንትና ነበር ላገኝ ያሰብኩት፣ ግን በቃ አልተመቸኝም ነበር። አይ ችግር የለውም። ቆይ ያገኘው አዲስ ነገር አለ እንዴ? አዎ አለ። ምንድን ነው? ጸጋ ወላጆቿ ካረፉ በኋላ ትኖርበት የነበረውን የሰውየው ቤት አግኝቼዋለሁ። እና አናገርከው? አይ አላናገርኩትም። ለምን? ምናልባት እንዲሁ በወረው ይነቃል ብዬ ፈራሁ። እሺ እና ሰውየው ምን አይነት ሰው ነው? ብቻውን ነው የሚኖረው። ቤተሰብ የሚባል ነገር የለውም። አንተ እቺ ልጅ የተናገረችው ነገር የምሯን ነው እንዴ? ምን ነበር የተናገረችው? ቤተሰቦቿ ከሞቱ በኋላ አንድ ነው ቤት ተጠጊ ብሎ ጎረቤቷ ነበርና ከዛ እንደደፈራት ነው የነገረችው። ምን? አንተ የምርህን ነው? አዎ ቀስቴ የምሬን ነው። እና ቆይ ታዲያ እንዴት ዝም አለች? እገልሻለሁ ብሎ እንዳስፈራራት ነግራናለች። ሌላስ? ይሄው ነው። አይህ ያ ሰውዬ የነገር ነገር ከዚህ ጋር ተመሳሳይ ነው ማለት ነው። ምን ነበር ያለ? ገና ፎቶ እንዳሳየ ነው
ይቺ ልጅ ተሻላት እንዴ? የአእምሮ በሽተኛ ነበረችና መድኃኒት ወስድ እንደነበረ ነገረን። ወይኔ በጋሽ ሞት ቀስቴ የምርህን ነው? አዎ የምሬን ነው። እንዴ ቆይሽ እንዴት? ከሰውየው ቤት ባልታወቀ ሁኔታ ወጣ ማቶ ወደ ታክስታ ቤት ገባች በኋላ በጣም ታሰቃያት እንደነበር ነው የነገሩ። እሺ በዛ ላይ ሁለት ያክስቶቿ ልጆች በጣም ያሰቃያት ነበር። በተለይ ደግሞ ሴት ልጅ። እንዴ ቆይ ምን አድርጊ ነው የምትላት? እሱን አላውቅም፣ ግን በጣም ከባድ የልጅነት ጊዜ እንዳሳለፈች ነው የተረዳሁት። የፈጣሪ ያለ ቆይ ቀስቴ ምንድነው እየነገርከኝ ያለው? እንዲሁም ሴት ልጅ ጸጋን የሆነ ነገር በሙሉ ተወስድባት ነበር። በስራ በጣም ነበር የምታሰቃያት። በገርም ጸጋን ሙሉ ለሙሉ የሴትዮዋ ልጅ መንከባከብ ስራዋ ነበር። ወይኔ የምርህ ነው ቀስቴ? እግሯን ሁላ የምታጥብላት እሷ ነበረች። ከአክስቷ የታሷን በሶኬት ትገርፋት ነበር። ኧረ ላሽ አንተ ቆይ ምን አይነት የሚደበር ነገር ነው እየነገርከኝ ያለው? አዎ እባክህ በጣም ከባድ ነገር ነው። ለዛም ነው ሰውየውን ከማግኘት በፊት አንተን ላገኘ የመጣሁት። ልክ ነህ። አሁን ምን ታደርጋለህ መሰለህ? ምን ላድርግ? ለሰውየው ስለ ጸጋው ሳታነሳበት ቀስ ብለህ ተቀርበውና ጓደኛሞች ትሆናላችሁ። ከዛ ደግሞ ቀስ ቀስ እያልክ ነገሮችን ማጣራት ትጀምራለህ። እንደዛ ይሻላል። እሱ በጣም ቆንጆ ሀሳብ ነው። በቃ ይመች። በቃ ደውል። ፒስ። ሄሎ ተረታይ፣ አንተ ልጅ ያልከኝ ቦታ እኮ እስካሁን ድረስ ቆሜያለሁ። የት አለ? ቆይ ያው ደርሻለሁ፣ እየመጣሁ ነው። ቆይ ለምን እንደፈለግከኝ ለምን ደግሞ አትነግረኝ? እንዴ አንቺን ለማስደሰት ነው። እሱን እንኳን እዛው ለማያውቅሽ ደግሞ ምን አደረግኩ? ቅድም እኮ የነገርኩ መሰለኝ አይደል እንዴ? እዚህም እዛም የምትል እንደው ታውቂያለሽ ተረታይ፣ እኔ እኮ ልቤ ካንቺ ውጪ ለማንም አይመታም። አሁን እሱን ተውና ለምን እንደፈለግከኝ ብቻ ንገረኝ። የቀጠርኩሽማ ጄሪን እንድትበቀየን ነው። ማለት አንቺ ለኔ በቁምጣ ስትዘፍኝ ቀርጻ ሙድ መያዣ እንዳደረገችሽ ተረባሁን አንቺ ነው። የምርህን ነው ቡጬ? እሷንም ታዘፍናት ነው? እንክት አድርጌ ነው እኮ በቁምጣ። አረ ከዛም በባሰ ነገር ነው። እሺ በምንድን ነው? እሱን ስትመጣ ታያታለሽ። አረ እንደውም ያው እያየሁሽ ነው። እንዴ ቡጬ ቁምጣውን እኮ አንተ ነው የለበስከው። ችግር የለውም ስትመጣ ታያታለሽ እያልኩሽ አይደል እንዴ? ይሄ ልጅ አሞኝ እንዴ? ተረታይ እንዴት ነሽ? ቆይ ምንድን ነው? ቆይ ስትመጣ ታያታለሽ ብቻ ምን እንደምትመስል። የምርህን ነው? መድኃኒዓለምን ብቻ አንቺ ለመቅረት ስልክሽን አዘጋጂ። ችግር የለውም። እኛ አሪያቻትና መጣችልሽ። ማነው? ጀሪ ወረች ጀሪ ናት። የምርህን ነው? ሰዎች ምን እንደምመስልያት ምንድን ነው የመሰለችው? ጉሬላ ማነው ቦጎታ በስ አሁን ብቻ አረግጥ ጨጎጊት ተቀርጫታለሽ። አሁን ስትመጣ ትምጣ ብቻ። ያቃጠለችኝ ማቃጠላታለሁ። አራታ ታባቱ ያው ከርፈፍ ስትል ደህና ትመስላለች። አይቦት ስዊት እኮ ነው። አረ ከእሷ ነገር ጋር እኮ አንተዋወቅም። ከየትኛው ጋር? አሁን ሰዊት እዚህ ሰፈር ነኝ እንዴ? ሰዊት ዋጭነህ ለማለት ነው። እሱን ነገር እንኳን እስኪ ተይኝ። መቼ በቅጡ ቀመሽኝና ነው ጣፋጭ ነው ምናምን የምትይኝ ገና? ከዚህ በላይ አረ ገና ምኑን አይተሽ ያሸዋል ገና ያሸዋል ገና ዋግዬ ደጉለሃል ወይ? ልደፋኝ ነው እንዴ? ደጉለሻል ግን እንዴ ደግነሽ? እኔማ ደጉያለሁ። እንደው የጋሽ ማሩ ግልግል ጠፍታ እላይታች ሽቅብ ቁልቁለቱን ስንል ነው ያልነው። ብታይ እኔ ወጣጤው መስየሽ። የትኛው አገልገል? ጉሪዋ ደረቷ ላይ ነጭ ያላት። አረ የት ገባች? አረ ፈልጉልኝ። አረ ፈልጋት። የት ሄዳ ነው? ቦግዬ ወይዬ የችህ እናት እንደው የጋሽ ማሩ ጥጃ የመሰለች ከተሜ ሰው እኮ ነች። አይ እንደው የከተሜ ሰው መላቅጥም የለው። አንተ የለውም ምንድነው እንዲሁ የሚያስገለፍታት? እንጃላት ይሄ እንዳለኝ ደልጅ ሆነ። ዛሬ በጣም ያሳቅሽኝ። ኧረ ይኸውልኝ እችስ እንደው እንዲህ ነው የሚያረጋት። አገልፈጥ የከተሜ ሰው እኮ ነግሬሻለሁ። ወጉ ሁሉ እንደዚህ ብሎ ማለት እኮ ነው። አሁን አንተ አውቶቶትና አሁን የመጣሁት አንድ አይነት ልብስ ለብሰን እንድንመጣ የፈለኩት ለምን እንደሆነ ታውቃለህ? ቲክቶክ ላይ አሪፍና ቆንጆ የሆነ የባላገር ቪዲዮ ሰርተን እንድንለቅ ነው። እንዴ እንዴት ጀርሜሮ እንደዚህ ቲክቶክ ውስጥ ነው ልገና? አዎ
እንስራውና ምን ችግር አለ? ወይ ደግሞ የሆነ ቆንጆ የሆነ ካሜራማን አለ አሪፍ አድርጎ ይሰራልናል። እኔ እናንተ መጀመሪያ ተለማምደ ነው እዚሁ ሄርሜላ ያያየችን ማለት ነው። ካልሆነ ደግሞ ሄርሜላ ትቀርጸናለች ማለት እኔ ካልፈለግሽ ይቀራል። ያን ያህል የሚከበር ጉዳይ አይደለም። ሌላ ካሜራማን ይቀርጸናል። ቲቸር የሩስ እንድልገባል የትኛው ሙዚቃ እናንቆርቁረው? ከብዬ ከበደ ከብዬ ጎምላላ ሰለማ እኮ በደንብ ነው የማውቀው። ግቢ ቆይ ማሲንቆን እንደውም አንቺ ትሆኛለሽ ከስር ብትል ከስር አንተ ቦታራ እንዴ ቆይ ምን እያደረክ ነው? ምን አደረኩ? ቆይ ጠራኸኝ ምን እንድናደርግ ነበር? እሱማ የጠራሁሽ ጄሪ እንድናቃጥላት ነበር። እና እንዲህ እንደ ቲቸር የሚርወድ ቲክቶክ ውስጥ እኮ ቦስታለሁ ስትለኝ ልቤ ሸፈተ። እናማ እናንቆርቁረው ሙዚቃውን ግቢልኝ ንግባታም ማሲንቋን በይ አንቺ ከስር በይሽ ትላ ቆይ ግቢ እያለቀሽ ማሚቴ ባለቤቴ ከበደ ምነው ከብዬ ጎምላላይ እኔና አንቺ ሆነን እሷም ከዚህ ሆና እኔና አንቺ ሆነን ኧረ ስንቱን አለፍነ። ከበደ ከብዬ ጎምላላይ ምነው ግቢ ከበቡሽን ስንድር ባቡር አዲስ ነበር። አቤት ከበደ ጎምላላይ አውሮፕላን ሲመጣ ሞገሴ ግግ ሲያወጣ ታስታውሻለሽ ወይ ወይስ ተረሳሽ ወይ? ማሚቴ ባለቤቴ ኧረ እንዴት ይረሳኛል እንደዚህ ጃጀው ወይ የሞገሴን እድሜ 43 ዓመቱ ህዳር ሚካኤል ማምሬ አልታየው ከበቅሎ ሲወድቆ እስቲ ገምቱ እድሜው ስንት ነው ወይ? አወና አስታወስኩኝ ግንቦት ዳር ነበረ የወሎውን መሬት ለሸጥ የሄድኩኝ ጊዜ ማሚቴ ባለቤቴ ከብዬ ጎምላላይ ዜሪሙስ ባልሰራልሽ እኔ ሄርሜላ አይደለሁም። እንትን ታክቶክ ማለት ነው። ካርድ ሞልተሽ ደግሞ እንዲህ ጨር እንዳታረጊው እንደ እኔ እንጀሪን አላወቅሽኝም። ልቦስች ይሆናል እንዴ እና ቦችዬ ነው አንዴ ናንዴ ልንቀጥ ማሚቴ የደዛ አንተ ረዛ እንግዲህ የኔ ትርትር ምን እሺ ነው ብቻሽን ደቅ ያልሽ? የልቤን ንጉስ የጠበቅኩት እና መጣ። አው ያው ማምሩበት ምን ሆኖ ነው ያማረበት? እኔን ጠብሶ ነዋ። አቤት የልብሽ ንጉስ ግን ታድሉ። እባክህ እሱ ብቻ አይደለም እኔም በጣም ነው የታደልኩት። እንዴት? እሱን የልቤን ንጉስ አድርጌ ስለሾምኩ ነዋ። ሄልሙች ፎንቃ እንደሚያመረቅን ያወኩ ዛሬ ገና። እንዴት አታየኝም እንዴ? ፎንቃሽን ቅሜው መረቀንኩ። አንተ እውነትም መርቅናል። የምር ግን ጭዌ ላይ ገራሚ ነሽ። ያንተ ቅጥቅጥ አይደል? እኔ ራሱ ሰሞኑን ምን አግኝተህ ነው ጭዌ ጨመርኩ ስባል ነበር። እናማ ቆም ብዬ ሳስብ ያንቺ ጭዌ ተጋብቶብኝ ነው ጭዌ ጨመርኩት። ያርግልህ። እና ሁሉ ፒስ ነው? ሁሉ ፒስ ነው። ከቤዛ ጋር ወራችሁ እንዴ? ወፍ ጭራሽ ትታላልሻትም? ሞክሬያለሁ እና ግን ባክ መስሚያው ጥጥ ነው። አረ ላሽ አመረረች ማለት ነው እንግዲህ መሆኑ ነው። ሄዋን መጣችልክ? አዎ አዩዋት። ግን ምን ሆነ ነው ጋቢኗን የጣለችው? እኔ እንጃ። ቆይ አመዳም ምን ባረገው ነው የሚሻለኝ? ማንን ነው? ሚኪ ነው። ሚኪ ደግሞ ምን አደረገ? እሱ የሆነ ነገር ሲያስደብራት ነው እንደዚህ የምትሆነው። ይሄን ያለ የምታውቃት ማለት ነው? የኔ ፒያር አይደለች? ልክ ነህ። አለሁልሽ የኔ ፒያር። ፒስ ነው? ምን እሺ ነው ጋቢናሽ ደብሮታል? የተፈጠረ ነገር አለ? አረ ምንም አልሆንኩም። አረ ላሽ ብቻ እኔ አቡሻ ላይ እየሰከሽኝ ባልሆነ። አረ ነው ያልሰከስኩ።
እሺ አሁን ምን እንደሆንሽ ዘርግፊልኝ። ምንም ዘረግፍልህ ነገር የለም። እንዴት ነው የሌለው? አቡሽ እኮ ነኝ። እንኳን የሆነ ነገር ሆነሽ ይቅርና ቅንጣት ያክል ሲሰማሽ ያቅብሻል። በቃ ይሄ ሚኪ ያስደብሮኝ ነው። ምን አድርጎ? አይ ይብራብህ። አቡሽ ማን በቃ ወዴት ነው? ሳስበው ሁለታችሁም ጊዜ የሚያስፈልጋችሁ መሰለኝ። ስለዚህ ሄሉ በእናትሽ ይቅርታ። እኔ ስለደበረኝ ነው እንጂ ከፈለግሽ ነው እሄዳለሁ። አይ ያሩ አይደለ? አረ ሄሉ ምን እሺ ነው? ለማንኛውም ባላ እናንተ ግን መልካም አቡሽ ሄለን እናስደበርናት መሰለኝ። ምን የሚደብር ነገር ተፈጥሮ ነው? እሱማ ተፈጥሯል። ምንድነው? ይኸውልህ አቡሽ አንተ በተደጋጋሚ እኔ የኔ ፒያር እያልክ እየጠራኸኝ ነው። ድሮንም የኔን ፒያር ብዬ አይደል እንዴ የምጠራሽ? እሱማ ነው፣ ግን ይሄ ለሷ ምቾት ይሰጣት አልመሰለኝም። የምርሽን? አዎ የምሬን። ሻው ምንድነው ማደር? በቃ ከዚህ በኋላ በዚህ ስም እኔ መጥራት ማቆም አለብህ። ለማንኛውም አሁን መሄድ አለብኝ። ወዴት ነው? እኔ እንጃ፣ ግን መሄድ አለብኝ። ቻው በቃ። ምን ማለት ነው? ሮሚዮሽ የለም እንዴ ለማለት ፈልጌ ነው። አሃ ቀልድ መሆኑ ነው። እኔ እንደዛ ነበር ያሰብኩት። አንቺ ግን አልወደድሽውም መሰለኝ። ምንም ደስ አይልም። እሺ ጨዋታን ቀይር ከቻልሽ። እንደውም ትናንትና ከቦቼ ጋር ያደረግነው ልንገርሽ ነው። ምን ቦቼ ነው ያልሽው? አዎ ቦቼ ነው ያልኩት። ግን ምን ነው? ምንም። የሱን ስም ሳነሳ የወሬ አፕዴትሽ እኮ ተከፈተ። አረ ጄሪ ምንድን ነው የምታወሪው? እንደውም ረስቼው የነበረውን ነገር አስታውሽኝ። ምንድን ነው? ትናንትና ቦቼን ስመሽው ነበር አይደል? ምን? የጠየኩሽን ብቻ መልሽልኝ። ሲጀመር ቆይ ማን ነው እንደሱ ያለሽ? ዳጊ የሆነ ቦታ ተደብቆ አይቶችሁ ነበር እና ያየ እንደሆነስ? አሁን ጥፍ ማለትሽን ተይና የጠየኩሽን ብቻ መልሽልኝ። ግዴታ ነው? አዎ ግዴታ ነው። ማን ነው የሚያስገድደኝ? እኔ። ምክንያት? ወሬ ሲያልፈኝ ስለማልወድ። እንግዲያውስ ቁርጥሽን ወቂ። ስሜዋለሁ እኮ ምን ጉንጩን ነው። ቆይ ግን ምን አስበሽ ነው? ድንገት ከንፈሩን እኮ ከሳምሹ ብዬ ነው። አንቺ ቀያምሻል እንዴ? ደግሞ ምን ሆነሽ? ቆይ እንዴት ከንፈሩን ትስመዋለሽ ብለሽ አስብሽ? እኔማ ጉንጩንም ትሰሚዋለሽ ብዬ እኮ አላሰብኩም። አንቺ ግን ጉንጩን ራሱ ስመሽ ሰርፕራይዝ አደረግሽ። ኡፍ አሁን ከቻልሽ በእናትሽ ጨዋታ ቀይሪልኝ። ስንቴ ነው የምቀይረው? እንጃልሽ። ቆይ ቦቼን ወደሽዋል እንዴ? እንዴ ቆይ አንቺ ልጅ ምንድነው የምትቀባጠሪው? እንደውም በምን ምክንያት እንደሳምሹ ንገሪኝ። አልነግርሽም። ይገባኝ። ምን ነው የገባሽ? የኔነት ሁሉም ቢናገሩት ሆድ ባዶ ይቀራል። እና እሺ ወዴት ነው? እኔ እንጃ። ሄቨን ጨዋታሽን ከዛው ከዮቲ ጋር ብትቀጥይ ይሻልሻል። በቦቼ ከመጣሽ ግን ጨራሽ። ቆይ እቺ ልጅ ያማታል እንዴ? ጎሽ ማስተር ቹቹ እንኳን አገኘሁሽ። ኧረ ሶሲ እኔም እንኳን አገኘሁሽ፣ እየፈለኩሽ ነበር። ቆይ ትናንትና እንዴት ሆናችሁ? እቺ መሳሪ ሆነሽ ልጅ እንዴት እንደሆነ ባላውቅም ወንድሜን አታጣምደው መሰለሽ። ሶሲ እኔ እኮ መጀመሪያ ቀድሜ አይቻቸው ነበር፣ ግን ደግሞ ላንቺ መናገር ፈራሁ። ወይኔ ቹቻ እንዴት ደስ እንዳለኝ አርጌኔ ነከስኳት። ቆይ ግን እንዴት ነው የተዋወቁት? አይ ቲንክ መንገድ ላይ የሆነ ሰው እየጠበቀ አታክ ያደርጋት ነበርና ከዛ በቃ ወንድሜ ፕሮቴክት አድርጓት። ከዛስ? ከዛ በቃ ተጣብቃበት ቀረችው። ቆይ ግን ሶሲ አሁን ምን ለማድረግ እያሰብሽ ነው? ለወንድሜ ከዚህ በኋላ እንዳታገኛት ብዬ ማስጠንቀቂያ ሰጥቼዋለሁ። እንዴ እሷስ? ለሷ አሁን ዋርኒንግ ልሰጣት እየሄድኩኝ ነው። ጎበዝ ሶሲ፣ እንደዚህ አድርገሽ ወንድምሽን ፕሮቴክት ካላረግሽ ያቺ ሰይጣን ጸጋ ማለት ወንድምሽን ምን እንደምታረገው አታውቂ። እንዴ እኔ ስታዲያ ዋዛ መሰልኩሽ? ሶሲ እኮ ነኝ። ሲጀመር እኔ በዚህ ምድር ላይ በወንድሜና በፍቅረኛ የሚመጣብኝ ሰው በፍጹም ነው የማልታገሰው፣ በፍጹም። በቃ እኔ አሁን ልሂድና ማስጠንቀቂያ ልስጣትሽ። ቻው ቻው። ፈጣሪ እርዳሽ ሶሲ። የታባይ ጸጋ ገና ከዚህ በላይ ነው። ቁም ስቅልሽ ነው ማበላሽ። አንተስ እንደው እድለኛ ነህ። ያንን በመሰለ ከንፈር ተሰማሃል። አይ ኧረ ተወኝ እባክህ። እንዲሁ አንድ ጊዜ መታ እንደዚህ ያለች ጊዜ እኮ ልብ ይወከክ እኮ ነው ያላል። ላደረጅ ለቆርቆር እያለ እየወረደ ኧረ እድለኛ ነህ አንተ። ኋላ ታዲያ ሌሊት አሁን ቀልፍ ወዲህ ብል ወዲያ ብል በዚህ ብል በዛ ብል እንዲሁ ፈጥጥ እንዳልኩ እኮ ነው ያደርኩት።
አንድ ጀበና ቡና የጠጣው ይመስል እስቲ ወንድም ማለት ጉንጭኔ ታመቸ በነው አበኔ ታመቸ ዲያረባ አከበህ ነው እንዴ? ቆይ ለማንኛውም ይሄን ማን ያወጋህ አንተ? ለማንኛውም ጠላት በዙሪያ ከቧል። እኔ ያጆሲያስ የሚባል ገልቱ ወሬያችሁን ተደብቆ ሲሰማ ነበር። ማን ነው እሱ ልጅ ወገብ ቅማል ሆነብኝሳ? ከጅሏል ኖሯል። አሃ እሱ የከንፈር ወዲህ ያለችው አይደለም እንዴ? እንዴ እቺን በቅምጡ ሊያደርጋት ፈልጉም ነው። ተረጋጋ ጊዜራም እኔ ሞቼ ነው ቆሜ። እኔ ግን ይሄ ዮስያስ የሚባለው ልጅ አልፋታውም። አረቦቼ ግድ የለህም እሱ ልጅ ተንከሲስ ነው ቀርሞ ነው። እንዴ እኔ ቦቼው በፍቅር ለመጡብኝ እንጂ በነገር ለመጡብኝ ሟቸ ሰው እንደሆንኩ አሳየዋለሁ። ጉርታ ያለ ወዳታል ስለው አልወደድኳትም ይላል። ቦቸራን አስጠንቀው ይላል። ደግሞ ይሄ ምን የሚሉት ነው? ኧረ እባክህ ልጅቷንማ ይሄን ይሞቱባታል በቃ። ገናችስ ሞተሽባታል? ኧረ ላሽ ምን ሆነ ነው? እና ኧረ እኔ ዝም ብዬ ለጭው ነው እባክህ። ዝም ብዬ ክላም ሳራጋት ብቸኝነት ታበዛለች። ዝም ብዬ ልቅረባት ብዬ እኮ ነው። ልጅ ግን አይፋታም። ለነገሩ ይመቸው። እሱ የወገብ ቅማል ነው አይሆነብኝ። እንደዛ ነገር እኔ ደግሞ የወገብ መሽገር ባልሆነበት ሞቻለሁ። አብሽር በላ። እኔ ደግሞ ሁሌ ከጎንሽ ነው። የሚያረዳ ልጅ እስቲ ሄዋን እየጠበኩሽ ነው። መናገር የምፈልጊው ነገር ተናገሪ። ይኸውልሽ አንቺና አቡሽ እንደተፋቀራችሁ አውቃለሁ እና ደግሞ እሱ ለኔ እያሳየው ያለው ነገር አንቺን እየደበረሽ እንደሆነ ገብቶኛል። እና የገባው ሰው እንደዚህ ነው የሚሆነው? እሱማ እንደዚህ አይደለም የሚሆነው። ታዲያ መሆን እንዳለብሽ መሆን ነው። አቡሽ እኮ ወንድሜ ነው። አዎ ምን ነው ገረምሽ? አይ የገረመኝማ ውሸትሽ ነው። እንዴት? አቡሽም ሆነ ሚኪ ያፈቅሩሽ እንደነበረና አንቺም ትወጃቸው እንደነበር በደንብ አውቃለሁ። እሺ እባክሽ። ግን ደግሞ መምረጥ ግዴታ ስለሆነብሽ ሚኪ መረጥሽ። ተሳሳትኩ? አልተሳሳትሽ። ያ ማለት ምንም እንኳን የሚኪ ፍቅረኛ ብትሆኚም ለአቡሽ ያለሽ ስሜት አልወጣም ማለት ነው። ድሮ ልክ ነሽ፣ እንደዛ ይሰማኝ ነበር። እሱም ቢሆን ሚኪ ስለሆነበት ነው እንጂ ሌላ ሰው ቢሆን ኖሮ ከማከላችሁ ሊወጣ እንደማይችል ሲናገር የሰማ ሰው ነግሮኛል። አሁንም የምትይው ነገር በሙሉ እኮ ያለፈ ታሪክ ነው። ግን ደግሞ ሊያገረሽ የሚችል ስሜት በውስጥሽ አለ። እመኝ፣ እሱ ስሜት አሁን ላይ የለም። እስኪ አስቢው፣ የኔ ብለሽ የምታስቢው ፍቅረኛሽ የድሮም ያፈቅራትን ሴት የኔ ፒያር እያለ ሲንከባከብ ማለት ምን ያህል ሊያናድድ እንደሚችል አስበሽ ታውቂያለሽ? እመኝ፣ እሱ ነገር ከዚህ በኋላ የለም። የምር ሄዋን በጣም ነው የሚደብረው። ቆይ መናደዱን ተሽ ለምን አትረጅኝም? ይኸውልሽ እምረዳሽ አንድ ነገር ማድረግ ከቻልሽ ብቻ ነው። እሺ ምንድን ነው? ከዚህ በኋላ አቡሽ ያለበት ቦታ እንዳትደርሽ። ምን? አዎ የመጨረሻ ውሳኔ ነው የምነግርሽ። አቡሻ እኮ ወንድሜ ነው። የእናንተ እህትና ወንድምነት ለእኔ ምቾት አልሰጠኝማ። እኔን እንዲርቀኝ ባስገደድሽ ቁጥር እሱ እንደሚሰቃይ አልገባሽም? አንቺ ማን ነው የእሱ ተቆርቋሪ ያደረገሽ? ቆይ እህትነቴ እንድቆረቆርለት ያደርገኛል። የኔ እህት እንደዚህ የሚባል ቀልደኞች ነው። እንግዲህ ቁርጥሽን ወቂ። ምንድን ነው ቁርጡ? እናማ ሚኪና አቡሽ የማይለያዩ ወንድማማቾች ናቸው። እናማ በሆነ መንገድ ሚኪን ለማግኘት በመኮርኩ ቁጥር አቡሽንም ማግኘት አይቀርም። እና ምን? እናማ እውነታውን ብትለምጂ ይሻልሻል እኮ። ፒያር የምትባባሉትን ነገር ነው። እሱን እንዳይል ነግሬዋለሁ። ሌላውስ? አዝናለሁ ሄለን። የአቡሻን ወንድምነት መቼም ቢሆን መስዋዕት ማድረግ አልችልም። ነው? አዎ። ጥሩ። ይኸውልሽ የዛኔ ሄለን ማን እንደሆነች ታያለሽ። እሺ ቆይ ምን አድርጊ ነው የምትይው? ከወንድሜ አጠገብ ራቂ። እኔ እኮ ወንድምሽ ነው የቀረብኩት፣ አንቺ በምታስቢው አይነት መንገድ አይደለም። እቺን ሙድ ለጋሽ ማሙል። እሺ ምን እማላቅሽ መሰለሽ ነው? እሺ እንዴት ነው የምታውቂኝ? እባክሽ ምን አይነት እስስት የሆነ ባህሪ እንዳለሽ ነው የማውቀው። ሰምኛለሽ ሶሲ፣ እስካሁን ይሄን ሁላ ነገር ስትናገሪኝ ዝም ያልኩሽ ለወንድምሽ ትልቅ ክብር ስላለኝ ነው። ኦኬ፣ እሱንም ዲስሪስፔክት ለማድረግ አስበሽ ነበር ማለት ነው? እንደሱ አልወጣኝም። ሰምኛለሽ? አሁን የምሰጥሽ የመጨረሻው ማስጠንቀቂያ ነው። እሺ እሺ፣ ምንድነው? ከዚህ በኋላ ወንድሜ አጠገብ እንዳትደርሽ፣ ላይሽ አልፈልግም። ውይ የኔ ቆንጆ፣ በጣም አዝናለሁ። አዝናለሁ ማለት ነው? ምን ማለት ነው? አቤልን አለማግኘት አልችልም። ጸጋ፣ አሁን በጣም እየሞቀኝ ነው፣ እያናደድሽኝ ነው። እዚህ ደግሞ ምን የሚያሞቅ ነገር አለ? ንግግርሽ ነው እንደ እሳት ሆኖ እያናደደኝና እየሞቀኝ ያለው። እንዴት? ቆይ ብቻ ከወንድሜ ጋር
ያየኸውን ነገር አስበሽ እንዳይሆን እኮ። ምን አይነት ነገር? ምናልባት ፍቅር። እሱማ ወንድምሽ እኮ ቆንጅዬ ነገር ነው። እና ምን ለማድረግ አስበሽ ነው? ቀስ ቀስ እያልኩ አሰምጠዋለሁ። ምን? ከዛ አገባውና ዘመድሽ ሆናለሁ። አንገት ደፊ አገር አጥፊ ሲባል ተረት ብቻ ይመስለኝ ነበር። እና ምን ሆነ? ይኸው ተረቱ ግራ ወጥቶ በፊት ለፊት ሲል እያየሁት እና ዝናው ነው። ሄቨን ግን እንደዚህ አይነት ሴት አትመስይም ነበር። እንዴት ሆንኩብህ? እባክህ የፈለገ ነገር ቢሆን ቆቀርና ሸክ የሚያዞር ልጅ ጋር በየአደባባዩ ተሳሳሚያለሽ ብዬ ጠብቄ አላውቅም ነበር። ምን ነው ዮሴፍ ቀና እንዴ? እኔ ነኝ በአንድ ቆቀር ነጋዴ የምቀናው? የተናቁ ድንጋዮች የማዕዘን ራስ ይሆናሉ ሲባል አልሰማህም? ስለዚህ ወድጄዋለሁ እያልሽ ነው? በወደው ምን ይወጣለታል? በአንቺ እይታ ምንም አይወጣለት ይሆናል። በአንተስ? በእኔ እይታ ግን በጣም ብዙ ነገር ላወጣለት እችላለሁ። አፍንጫ እኮ ድሮም የራሱን ጠረን አያውቅም። ምን ለማለት ነው? ቦቼ ቢሆን ይህን አባባሌን በአንድ ይረዳልኝ ነበር። ብቻ እኔን ከእሱ ጋር እያነጻጸርሽኝ ባልሆነ። ኖ እያነጻጸርኩ ሳይሆን ከአንተ እንደሚሻል እየነገርኩ ነው። ሄቨን ስርዓትሽን ያዥ። አንተም ግን ቦታህን አውቅሽ። ጥሩ እሺ፣ ቦታ የት ነው? አላውቅም። ምናልባት ከቤት ይጎን። የእሷ ስም አታንሺ። አንተም የቦቼን ስም አታንሳ። ቆይ አንቺ ልጅ አመረሽ እንዴ? አይመለከትም። ግን እያደረግሽ ያለሽውን ነገር አባትሽ ቢያውቁም እንደሚፈጠር አውቀሻል? እሱን ማወቅ ከፈለግ ቢሮ ቁጥር 2 ሂድና ንገረው። ከዛ የሚፈጠረውን ታያለህ። ይሄን ያህል እንኳን ለወሬ አልቸኩልም። ለነገሩ ጥግ ጥጉን መርመጥመጥ እንጂ መጋፈጥ እንደማችል አውቃለሁ። እና መጋፈጥ የሚችለው ቦቸራ ነው እንዴ? ቦቼ እኮ ጀግና ነው። እውነት እውነት። ለማንኛውም ከዚህ ትምህርት ቤት እንዲባረር ማትፈልጊ ከሆነ እንዲጠነቀቅ ብትነግሪው ይሻላል። እሺ። ግን አንተም አንድ ነገር ዋቅ። ምንድን ነው? በሰፈር ቁና መሰፈር አይቀርም። እናያለን እናያለን። ቆይ ትናንትና ለምን ነበር ልታገኙ የፈለጋችሁት? እሱ እንኳን ለጊዜው ይቆይ። ለምን? ምክንያቱም ያን ያህል ስለማይጠቅም። እሺ፣ ግን እሱ እንዳለ ሆኖ ትናንትና እህቴ በስሜት ተነሳስታ ስላደረገችብሽ ነገር በጣም ይቅርታ። ችግር የለውም። ግን እህትህ ስለኔና ስለአንተ ግንኙነት ታውቅ ነበር? በፍቅር እንደተጎዳው ታውቃለች፣ ግን አንቺ እንደሆንሽ አታውቅም። እና ዝም ብላ ከመሬት ተነስታ የነከሰችኝ? ስልኬን ሰርቃ ጋለሪ ውስጥ ገብታ ፎቶ እያየች ነበር። ያኔ ነበር አንቺ ነች። ለዛ ነው። ገባኝ። በድጋሚ ስለ ሁሉም ነገር በጣም ይቅርታ። ችግር የለውም አልኩህ እኮ። እና ትናንትና ለምን ነበር የፈለግሽ? አንድ ነገር ለምን? እና ዛሬ ለምን ልታገኝ ፈለግሽ? በእናትህ ሀቢል፣ ለሰዎች ህይወት መመሰቃቀል ምክንያት ነው ሰልችቶኛል። ምንድን ነው እሱ? ለአንተ ህይወት መመሰቃቀል፣ ለቾምቢ መሰቃየት ምክንያት እኔ እንደሆንኩ አውቃለሁ። አልገባኝም። አሁን ደግሞ ሌላ ሰው በእኔ ምክንያት እየተሰቃየ እንደሆነ ሳቅ የጥፋተኝነት ስሜት የጨመረ። ማን ነው የተሰቃየው? እህትህና ፍቅረኛዋ። ምን? አዎ አቤል፣ ትናንትና በንግግሮቿ ላይ አንተ በፍቅር መጎዳትን እንደ ምክንያት አንስታ የእሷ የፍቅር ህይወት ውስጥ ጣልቃ እየገባህ እንቅፋት እንደሆንክባት ስሰማ በጣም ይጸጽተኝ። እና በአንቺ ባልጎዳም እኮ እንደ ወንድም በዚህ እድሜ ፍቅር ውስጥ እንድገባ አልፈልግም። እሱም በጣም ትክክል ነህ፣ ግን ደግሞ አርፍደሃል። ማለት? ምክንያቱም ኦልሬዲ እኮ ልጅቷ ፍቅር ውስጥ ነች። እናማ በእናትህ በቃ እጅህን ከፍቅራቸው ውስጥ አውጣ። እሱ በጭራሽ አይሆንም። ሰው በፍቅር ሲሰቃይ ማየት በጣም ከባድ ነው። ብቻ ሌላ ነገር ውስጥ እንዳይገቡ ምከራቸው። እሱ ነው የተሻለ የሚሆነው። አንቺ ይህንን የምትይው ለእሱ አስበሽ ነው? ለእሷም አስቤ ነው፣ ግን እኔ እንደ ምክንያት አንስታ ስትናገረኝ በጣም ተጸጸትኩ። የምትይውን ነገር ማድረግ ባለመቻሌ በጣም አዝናለሁ። ቆይ ትወደኛል ነበር? አዎ፣ አሁንም አፈቅርሻለሁ። ታዲያ የምታፈቅረኝ ከሆነ እሺ በለኛ። መሀል ላይ ያለው የእህቴ ውስጥ ስለሆነ በሀሳብሽ አልስማማም። መልካም ቀን።
ባንቺ ቤት ቪዲዮ ቀርጸሽኝ ምናምን ልትይብ ነበር ያንን ቁምጣና በረባቶ ለብሼ መጣ መስሎሽ አንቺ ልጅ ቆይ ከኔ ምንድነው የቀረሽ ምን አለሽ እና አንቺ ደግሞ ምን ይቀርኛል ያንን ቆቃር ነጋሪ ፈልገሽ ነው አይደል ያው እንደፈለግሽ ልታደርግ ትችያለሽ በዝረራ እንዳሸነፍኩሽ አመንሽ ማለት ነው አሁን ደሜ ናታል ገርምሻል ቡቼ ግን ቆንጆ ወራት በጣም ያውቅበታል ድንቅም ቆንጆ ብቻ አንቺ እንዳትሆኚ ቆንጆ ተባልሽ እንዴ መጠርጠሩስ እሱ ሲያምሽ ይቀራልሽ መቼም በግድና በድርቅና ቆንጆ ነኝ አትይም አይደል ሲጀመር እኮ አንቺ እሱስ ልክ ነሽ እኔ አንቺን አልመጥንሽም ምክንያቱም የኔ ውበት በጣም ካንቺ ይጎላል ስለዚህ አልመጥንሽም አሁን ስለጣትሽ ነሽ ባሊዝስ ምን ልታመጪ ግንባርሽን በትኝልሽ የመጣው ነገር ይመጣል ግንባሬን ልትበትኝው አዎ ግንባርሽን በምንድን ነው የምትበትኝው በእናትሽ በድንጋይ እንዳልሆነ ካረጋገጥሽ በቃ እና ታዲያ በድንጋይ ካልሆነ በዱላ ነው እሱን በተግባር ሳሳይሽ ይሻላል ግንባር በታኝ በቃ ሌላ ጊዜ እንገናኛለን ባይ ቤዚቲ ፒስ ነው ደህና ነኝ ቹቻ አንድ ነገር ልጠይቅሽ ነበር ግን ደግሞ እምቢ ማለት አይቻልም ይቻላል ግን ምንድነው ነገሩ በጣም ቀለል ያለ ነገር ነው እኮ ምንድነው መጀመሪያ እሺ እንደምትይኝ ቃል ግቢልኝ ሴትዮ እኔ እንግዲህ ምንም ነገር ሳትነግሪኝ በደፈናው ቃል አልገባልሽም ምንድነው ጓደኛዬን እንድትተዋወቂው ነበረ ምን እንዴ ከነገርሽኝ በኋላ እሺ ላሉ አላልሽም እንዴ አንቺ ደላሽ ነሽ በእናትሽ አረ ቤዚቲ አረ እሺ አንተ በልቶ አውቃት ከዛን ደግሞ ስምን ንገራት እሺ እሺ እንከፍ ያሪ ይባላል ደረቋ ቤዛ ጨዋታው ደራ ይሉታል እዚህ ጋር ነው መቀመጥ ይቻላል ይቻላል ምን እያደረግሽ ነው እንዴ እንዲቀመጥ እያመቻቸውለት ነው የኔ ወንድም ተቀመጥ አመሰግናለሁ ቤዚትዬ ይኸውልሽ በጣም አንድ ቀጠን ያለች ቀጠሮ አለችኝ እዛ ደርሼ እመጣለሁ ነው አዎ ነው ወደ ቀጠሮ ቹቻ ምን ብላት ነው ኧረ እኔ ምንም አላልኳትም ምንም ሳትላትማ ቹቻ እንደዚህ አትሆንም በቃ ደብሮኝ ብቻዬን ቁጭ ብዬ ነበር ከዛስ በቃ እንሂድና ቤዛ ጋር እንድታወሩ የሆነ ስታፕል አመቻች አለች ከተሳካ ተሳካ ካልተሳካ አልሳካም ስትለኝ በቃ ተከትያት መጣ እኔ ግን እንደው ምን ባደርጋት ነው የሚሻለኝ ከደበረሽ ግን ልሄድ እችላለሁ አይ ኧረ እኔ እንደዛ ለማለት አይደለም ከሆነሽ እኔ ደረቅ ወይ እኔም ግን አልናፈኩሽ እሱንማ ልቦና ያውቀዋል ናፍቄሻለሁ በጣም ስለዚህ ስለመጣ አልደበረሽም ማለት ነው እኔ እኮ ሁልጊዜ አብረኸኝ እንድትሆን ነው የምፈልገው እኔም እኮ ከጎንሽ አራኳት ላይ ይሰማኝ የምርህ ነው በዚህ ሙቼ መረኝ ነው ሁሌም ቅርብ እንደሆነ ነው የሚሰማኝ ደስ ይላል እና ማሚ ደህና ነች ደህና ነች ከአንቺ ጋር ስናችሁ አዎ ደህና ነኝ ተመስገን የኔና አንቺ መራራቅ ለአንቺ ሰላም ከሰጠሽ የራሱ ተመስገን ልክ ነህ በዚህ አንድ የብዳ ሰማት ወደኝ ምንድነው ተያይዘን እንጥፋ እንዴ ምን ኧረ ስቀልድ ነው አንተ ያማህል እንደሚቀለድበት ነገር አታውቅም ምን ላድርግ በዚህ ፍቅርሽ እኮ አውሮኝ እኮ ይሁን እንከፍ ነህ እሺ መጥፎ ይለኛል እንዴ ጉድ ሞርኒንግ ገንዬ ጉድ ሞርኒንግ ቦቼ ሰዳውን ቴንክ ዩ እሺ እኔ የተማረ ሰው የምወደው እኮ ለዚህ ነው በእንግሊዘኛው ነገር ጣል ሲደረግ ቀበል ያደርጋል ጎበዝ የምር ቦቼ እንግሊዘኛ ለማወቅ ያለ ጉጉት ግን በጣም ነው የሚያስገርመኝ ምን ላደርግ ብለሽ ነው ቀዳዳዬን ለመሸፈን ብዬ እኮ ነው እንዴት እንደምታይኝ ሳለማረፍዶብኝ ተው ቦቼ እረፍ ትምህርት ላይ እኮ ረፈደ የሚባል ነገር የለም ኧረ እባክሽ ተይኝ ለሞራል አትጨነቂ እሺ ጨዋታህን እንቀጥል እናማ ቦቸራ እኮ መሀይም ነው ከምባል እንደምንም ብዬ እንግሊዘኛ ብለማመድ መሀይም አልባል ግን እኮ ቋንቋ መቻል ምሁር አያስብልም እሱንማ አውቃለሁ እና ያው ምሁር እንደሆንኩ ማሰብ ያለባቸው ቦታ ላይ ሲሆን በእንግሊዘኛ አወራለሁ ያኔ ሁሉም እንደተማረ ሰው ያስበኛል ማለት ነው ለነገሩ እኛ ሀገር እንግሊዘኛ የቻለ ሰው ሁሉ ምሁር ነው የሚባለው እኮ እኔስ ምን አልኩ መሀይምነቴን በቋንቋ ልሸፍን እኮ ነው ያልኩት ቋንቋውን ለመልመድ ያለ ሞቲቬሽን ግን ያስገርመኛል እሺ ሞቲቬሽን ልገልብጣት
ጎሽ እንደው የኔ ባትኝ ቁጭ እንደው ምን ላርግሽ ገልብጫል አይ ቦቼ ተነሳሽነት ለማለት ነው yes ወቦታበስ ወማሪ እራት አይጥ ሞሽን ተነሳሽነት ሞሽን ሳይሆን ሞቲቬሽን ነው ሞቲቬሽን ተነሳሽነት አዎ ልክ እንደሱ አቤት እራት በዚህ እራት ወደዚህ ሞቲቬሽን በዚህ አቤት አረቦቦታበስ ወደዚህ አይምሮዬ በእንግሊዘኛ ተጨናነቀ የት ይሁኑ እንዴ ገና ምን አይታ ገና ሳገኘ በየቀኑ አንዳንድ እንግሊዘኛ ነግራለሁ እኮ እኔስ ምን አልኩኝ አንቺ አይደል ግን የሰውን ነገር እንዴት አየሽ ሚኪና ቡሽ ሐሜት ያስተምሩኛል ነገር ተንኮል አንቺስ እንግሊዘኛ አየሽ ሰው ታዲያ ሰውን ነገር ብትጠይቃቸው እኮ እምቢ አይሉህም ኧረ እባክሽ ሰው እንዳይሰማሽ እንዴ እነሱ ተማሩ ተባሉ እንጂ እንደኔው ቃፎ ሳይሆኑ እኮ አይቀርም እንዴት አልክ በመስቀለኛ ጥያቄ እንቀረገ ይያፋጥጫቸው ነው መስቀለኛ ጥያቄ ምንድነው መስቀለኛ ጥያቄው እኮ ቀላል እኮ ነው በአማርኛና በእንግሊዘኛ ተመሳሳይ ቃል ሆነው የተለያየ ፍቺ ያላቸውን ቃላቶች ጥሩልኛል አይን ፍጥጥ ጥርስ ግጥጥ ከዛስ እኔ ወንድምሽ አንቦለቦልኩላቸው ምን ብለ እራት ለኛ የሚበላው እራት ሲሆን ለበፈረንጅ ደግሞ አይጥ ነው አልኳቸው እሺ ቀጠልኩና ቦይ ደግሞ በእኛ ሀገር የፈሳሽ ውሃ የሚሄድበት ቱቦ ነው ብዬ በእነሱ ደግሞ ምንድነው ታዳጊ ልጅ ነው ስላቸው ጠላትሽ እንደዚህ ፍጥጥ ይበል እንዲኮረ ፍጥጥ ያሉት ዛሬ ደግሞ ሞቲቬሽን ስትላቸው ጉዳቸው ነው የሚፈለው ታዲያስ እንደው ግን በሞት አንድ ነገር ተባበሪ ምን ልተባበሪ አንድ ከኔ የባሰ አንጎሉ ባዶ ቀፎ የሆነ ልጅ አለ ለሱ የሚሆን ቃል የለሽም ቃል እንደምትል እንፈልግላታለን እንደው ሰሞተልሽ እንዳትረሽኝ ሁለት ፍሬ በቃ አንድ ሁለት የሆነች ፍሬ ቃል ካለችሽ ንገሪኝ እሷን ወስጄ ሰጥቼው ልገላገል እሺ እንፈልግላታለን አንቺ ሳቂ ምን አለብሽ እኔ ያለው እንጂ ከሱ ጋር መደናቆር ያስመረረኝ የሚያስቀኝ እኮ ንግግርህ ነው ምን ላድርግ ጀንፈል የሆኑ ወንድሞች ሰጡኝ ተሰቃየው እኮ ተቃጠልኩብሽ አይዞህም ያልፋል እሱን ብለን አይደል እንደኛ ስምንከራተተው ባይ እኔ ወደ ስራዬ ልመለስ አሁን የነገርኩሽን እንግሊዘኛ ቃል ፈልገሽ አስቀምጪልኝ እሺ ቦቼ ባይ ገንዬ ባይ ቦቼ ሄሉ ግን ቆይ ለምን አትረጅኝም አቡሻኒ እንደዚህ ይሆንኩኝ ያለሁት እኮ ባንተ ምክንያት ነው በጣም ስለምወድ እንዴ ሄሉ እኔም እኮ ወድሻለሁ ይኸውልህ አንድ ነገር ልንገርህ በግልጽ አማርኛ አንድ ነገር ልንገር እሺ ምንድነው እሱ በጣም ስለምወድ እቀናለሁ ቆይ እኔ አንቺ እንድቀኝ ምን አረኩኝ ሄዋንን እኔ ቢያር ይያሉ ከመንከባከብ በላይ ምንም ያስቀና ነገር አለ ሄዋን እኮ ሲስተሬ ነች አንድ ነገር ልንገር ከሚኪ ጋር ሪሌሽንሺፕ ከመጀመራቸው በፊት አንተ ሞተህባት ነበር እሷ ሞታብህ ነበር ግን መምረጥ ስለተጠበቀባት ሚኪ መረጠችው እናማ አሁን ደርሳችሁ ብራዘርሊ ሲስተርሊ እያላችሁ መቀራረባችሁንም እያልኩ ነው እሷን ራቃት እያልሽኝ ነው አዎ ብቻ ደስ ይለኛል ባልችልስ ባልችል የሚለውን ነገር አስከውን አለፈ ሄሉ ቆይ ለምን አትረጅኝም እኔ እኮ የምወደው አንቺን ብቻ ነው የምትወደኝ ከሆነ አንድ ነገር አድርግ አሳየኝ ምንድነው ሄዋን የምትባልሽ ከህይወት አስወጥታ አሳየኝ ወይኔ በጻኔ ቂርቆስ ወይ እኔ ማደግ ካልቻልክ ግን ደግሞ ልታገኘኝ እንዳትሞክር ሰማኝ አይደለ ወዴት ነው ብቻዬን መሆን እፈልጋለሁ ቆይ ፎንቄ ግን ለምንድን ነው የልጅ ይዘሽብኝ የመጣሽው እንዴ ደግሞ ምን ሆናችሁ እንደማይመችኝ አታውቂም እንዴ ማንንም አይመች አንተ ደሮም ጥፋተኛ የሆንኩት እኔ ነኝ እንዴት እኔም ሞቲቬሽን ከሌለው ሰው ጋር በማውራቴ ምን አባን ያልከው አየሽ ፎንቄ ቀጠር ያለ እንግሊዘኛ ስናገር አንጎሉን ነው ማስለቅለው እኔ ምን ቆይ ለምን አንጎልህን ባይን ሻታት በረግደው ምን አባን ያልከው አንተ ባቃ አታሳቀኝ እኔ እንዲህ መሆኑ ላንተ ብዬ መሰለኝ ደግሞ ለኔ ምን ሆንክ አንተን ከመሀይምነት አረንቋ ለማውጣት መሰለኝ እንግሊዘኛ እየለቃቀምኩ ማውራው አንተ ማን ነው ቀስቴ ማይም ነው ያለክ የሆነ ሰው ነው ያለኝ እኮ ማን ነው ምግባር አንተ ወቸራ አንተ ደግሞ አታብዛው ቆይ ደግሞ የቀስቴ ምግባር ላይ ምን አይተ ነው እንዴ በቃ አንዳንድ ነገሮችን ሳስተውል እንደዛ መሰሉኛ
ምን አየክ? ልክ አንደኛ ክፍል ስትገባ እንግሊዘኛ መጽሐፍ ላይ ስኔክ ተብሎ ተጽፎ የባብ ስዕል አየህ፣ ፈርጥጦ ወጣ። ቆይ ማን ነው ደግሞ እንደዛ ያለክ? አይ ነው ፎንቄ በእናትህ ዞር ቢልኝ ልጅ ላረጋጋው። አረ ፎንቄ ተረጋጋ እንጂ። የሚናገረውን እየሰማሽ እንዴት ነው የምረጋጋው? እኔ ቦቸራ ደግሞ እስከ ስንት እንደተማርክ ካልነገርከኝ ገና ጭንቅላቱን የምፈታለት ነው። አዎ ነው። እኔ ቀስ ደግሞ ምን እንደማደርግ አሳያለሁ። እሺ ይኸው ላለቅም። እሺ ፎንቄ ይሄ ልጅ ምንም ነገር ብታረጉ አይፋታም። እና ቆይ ምን ላድርግ? እስከ ስንት እንደተማርኩ ወይ ይበለዋ። አንቺ ራሱ ችግር አለብሽ። እጭ ጆምቤ ምን ልታረግ መጣ? አብሬሽ ነው። አብርሃም መሆን በነበረበት ሰዓት እኮ አብርሃኝ አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝም። ነው ብለህ ነው? አሁን ነው። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም። ለአንዴና ለመጨረሻ ጊዜ ልታገኘኝ የማትፈልጊ ከሆነ በህይወት አታገኘኝም የሚል ቴክስት ነበር። ለምንድን ነው እንደዛ አይነት ቴክስት የላከው? እንዳገኘው ፈልጎ ነው። ከዛም አንቺ ተጎተተሽ ሂጅ። ባልሄድ እኮ ይሞት ነበር። እንዴት? ምክንያቱም የደረስኩበት ሰዓት አደገኛ ሰዓት ላይ ነበር። ምን እያደረገ ነበር የደረሽው? ምን መሰለህ፣